ዩጂኒን ቤተሰቦች ለማስታወስ ያህል በዚህ አጓጊ ድራማ በቀደመው ክፍላችን እንደተመለከትነው ሲሆን የድሃ ልጅ ብትሆንም በትምህርት ቤቷ ተማሪዎች ዘንድ እንደ ሀብታም ልጅ እንደምትታይ ግን ድህነቷን ለማራገፍ ካላት ጉጉት የተነሳ በአንድ የናጠጠ ሀብታም ቤት ውስጥ የምትኖር ልጅን በሂሳብ ለማስጠናት እንደተቀጠረች ግን ሲሆን የልጅቷን ውድ ቦርሳዎችና አልባሳት አልፎ ተርፎም የትምህርት ቤቷን ዩኒፎርም እየለበሰች ፎቶ በመነሳት ኢንስታግራሟ ላይ እንደምትፖስት በዚህም ከፍተኛ ዝናን ብታተርፍም ነገር ግን አንድ ቀን በቅባቷ ልጅ እጅ ከፍንጅ እንደተያዘችና ሀብታሟ ልጅ ሚስጥሯን ላለማውጣት ሲሆንን እንዳገልጋይ ስታሰቃያት እንደነበር በልጅቷ ድርጊት የተናደደችው ሲሆንም የኢንተርቪው ክፍል ውስጥ በመግባት አንድ ባሊ ሙሉ ውሃ ላይዋ ላይ እንደገለበጠችባት በዚህም ምክንያት የልጅቷ እናት ተቃጥላ የሲሆንን ማጭበርበር ለትምህርት ቤቷ ዳይሬክተር በማሳወቅ ከትምህርት ቤቷ እንድትባረርና ተማሪዎችን እንዲያዋርዷት እንዳደረገቻት ከዚያም ሲሆን በትምህርት ቤቱ በአጥር ሾልካ በወጣችበት ምሽት ቀደም ሲል በትምህርት ቤት ደግነት አሳይታት የነበረችው ምስኪን ደሃ ተማሪ ከህንፃ ላይ ተፈጥፍጣ ስትወድቅ በአይኗ ትመለከትና ነገሩ የግድያ መሆኑን ብታውቅም ዳይሬክተሩ የትምህርት ቤቱን ስም ለመጠበቅ ሲል ሚስጥሩን እንድትደብቅለትና በምትክ ወደ ሀብታም ተማሪዎች ትምህርት ቤት በነፃ እንድትገባ አጓጊ ስምምነት አቅርቦላት ሲሆንም ህልሟን ለማሳካት በሐሳቡ እንደተስማማች በዚህም ምክንያት ሲሆን ወደ አዲሱ የሀብታም ትምህርት ቤት ብትገባም ነገር ግን በዕለቱ የገዛቻት ውድ ጫማ በሽንት ቤት ውስጥ ስለተሰረቀባት ሳታስበው የትምህርት ቤቱ ተፈሪ የሆነችው ልጅ ያደረገችው መስሏት የጂኒን ጸጉር ነጭታ በጥፊም አጋጭታ እንደተቀበለቻት በኋላ ግን ጫማውን የሰረቀችው ጂኒ እንዳልሆነችና በትምህርት ቤት ውስጥ ትልቅ ጠላት እንዳፈራች ተረድታ ይቅርታ ለመጠየቅ ብትሞክርም ነገር ግን የጂኒ ጓደኞች ሲሆንን መሬት ለመሬት እየጎተቱ ሲያዋርዷት ጂኒም በክፋት ፈገግ እያለች ይሄ ገና ማሟሟቂያ ነው ገና ምን አይተሽ ብላ ስትዝትባት እያየን ነበር ታሪካችንን ያቆምነው። የዛሬው ክፍላችን የሚቀጥለው ደግሞ ጂኒ ሲሆን ላይ በክፋት እያፌዘች ይሄ ገና ማሟሟቂያ ነው ዋናው ስቃይ ወደፊት ይቀጥላል ብላ ስትዝትባት ወዲያውኑ ሲሆንን ብዙ ተማሪዎች ከበዋት መግቢያ መውጫ ሲያሳጧት እያሳየን ነው። ጂኒ በትዕቢት ተወጥራ ይቅርታ እንዳደርግልሽ ከፈለግሽ ተንበርክከሽ ጫማዬን ላሺ ትላታለች። ምንድነው ግን ትምህርት ቤቱ ሕግ የለውም ልበል? አልገባኝም። ነገር ግን ሲሆን በፍርሃት ከመንቀጥቀጥ ይልቅ አይኗን እያየቻት እናቴ ድሮ የበሰበሰ ዝናብ አይፈራም ትለኝ ነበር ካለቻት በኋላ በድንገት ሳታስበው ያልጠበቀችውን ቡጥ ይለጥፋላት ከዛ ቦታ ትፈረጥጣለች። አይ ሲሆን ዶችን የምትወኪ መርጦ አባላችን እኮ ነሽ። ተማሪዎቹ በሲሆን ድፍረት አፋቸውን ከፍቶ ቢገረሙም ወዲያው ግን ዋጋሽን እንሰጥሻለን እያሉ እንደ ታዳኝ ኋላ ኋላ እያባረሯት ሲሆንም መግቢያ መውጫ ጠፍቷት ተጨንቃ እየሮጠች ሳለ በድንገት አንዲት የስዕል ተማሪ እጇን ጎትታ ወደ አርት ክፍል ውስጥ በማስገባት ለጥቂት ታተርፋታለች። አረጋግታትም የተጎዳው እግሯን ካከመችላት በኋላ ጫማም ትሰጣታለች። በኋላም ሲሆን በዚህ ትምህርት ቤት ውስጥ ሁሉም ሰው ክፉ አለመሆኑን ተረድታ እያመሰገነቻት ለምን ግን ተማሪዎቹ እንደዚህ ጨካኝ እንደሆኑ ስትጠይቃት ይህቺ ሳሌ ልጅም የትምህርት ቤቱን የተበላሸ አሰራርና የሀብታም ልጆች ዳሆችን እንዴት አድርገው ከእግራቸው ስር እየረገጡ እንደሚገዟቸው ታስረዳታለች። እና ታዲያ ትምህርት ቤት ነው ባርነት ነው የሚሉት? ጂኒም የዚህ ትምህርት ቤት ንግስትና አይነክ የሆነችው በናጠጠ ሀብቷ ምክንያት ማንም ሊጋፈጣት ስለማይችል እንደሆነና አንቺን ብትሆኚ ምንም ባታደርጊያት እንኳን በነፃ ስለገባሽ መግፋትሽና መጠቃትሽ አይቀርም ብላ እውነቱን ትነግራታለች። ሲሆን ነገሩ ቢከብዳትም ግን ትግሉን ልትጋፈጥና ልትቋቋም ወስና ያቺን ሰዓሊ ልጅማ መስክና ትወጣለች። ልጅቷ ግን ከኋላ የሰጠቻት አጠራጣሪና ተንኮል የያዘ እይታዋ ታማኝ ላትሆን እንደምትችል የሚያሳየን ነበር። በኋላ ላይ ሲሆን ተደብቃ ሳለ ያ መጀመሪያ ወደ ትምህርት ቤቱ ስትገባ የተቀበላት ጁንን አስታውሳ ባክህን እርዳኝ ብላ ሚሴጅ ትልክለታለች። እነዚያ ጨካኝ ጂኒ ተላላኪዎች ግን አድፍጦ ይዟታል። መፈናፈኛ ሲያሳጧትም ስልኳን አውጥታ ቪዲዮ ቀርጬ ኢንተርኔት ላይ ነው ማውጣው በማለት ብታስፈራራቸውም እነሱ ግን በፌዝ እየሳቁባት እኛ እኮ ሀብታምና የሀብታም ልጆች ነን ማንም አይነካንም በማለት ሊመቷት ወደሷ ይጠጋሉ። በዚህ ጊዜ
በድንገት ጁን እንደ መልአክ ከየት መጣ ሳይባል ዘሎ ገብቶ ሳትወድቅ እቅፍ ድግፍ አድርጎ ያድናታል። ሁሉም ተማሪዎች ጁን የትምህርት ቤቱ ዳይሬክተር ልጅ መሆኑን ስለሚያውቁ እንዴት ለሷ ይደረብላታል ብለው አፋቸውን ይዘው በግርምት ይመለከቱ ጀመር። በማግስቱ ጂኒ ወደ ቤቷ ሄዳ ከእንጀራ እናቷ ጋር ስትጣላ እንመለከታለን። ለካ ጂኒ ድሆችን ከልቧ የምትጠላበት ዋና ምክንያት የእንጀራ እናቷ ድሮ ድሃ የነበረችና አባቷን አታላ ንብረቱን የተቆጣጠረች ጎልዲገር ሴት ስለሆነች ድሆችም በሙሉ አጋጣሚ የሚጠብቁና ስግብግብ ናቸው ብላ ስለምታመን እንደሆነ እንረዳለን። ሀብታሞች ስለኛ እንደዚህ ነው የሚያስቡት ማለት ነው። እንደዚህ ከሆነ ግን ያሳዝናል። በሌላ በኩል ጆን ሲሆንን ወደ ጣሪያው ይዟት ወጥቶ የተጎዳ እግሯን በእርጋታ እያከመላት ባንዴት ሲጠቀልልላት ሲሆን በሁኔታው ተሸውዳ ለኔ ፍቅር ስላለው ነው እንደዚህ የሚንከባከበኝ ብላ ብታስብም እሱ ግን በድንገት እውነታውን አውጥቶ እኔም ወዳት ያቺ ኮማ ውስጥ ታማ ያለችውን ልጅ ነው ብሎ ዱብዳ ያወርድባታል። ምን ነው ጎረምሳው ጥሩ ሰው አልነበርክ እንዴ? አሁን መርዶ በጠራራ ፀሐይ ይነገራል። አስከትሎም ያቺን ልጅ ከጣራ ላይ የገፈተራት ማን እንደሆነ አይተሽ ከሆነ ንገሪኝ ሲላት ሲሆንም ለካ ለዚህ ነው ብሎ የቀረበኝ ብላ ትደነግጣለች። ወዲያው ግን አጋጣሚውን ለራሷ ጥቅም ልታውለው አስባ ማን እንደሆነ አውቃለሁ እንድነግርህ ከፈለክ ከጉልበተኞቹ ትጠብቀኛለህ ወይ እንዲሁም እንደ ፍቅረኛዬ ታስመስላለህ በማለት ይህንን አሪፍ አጋጣሚ ልትጠቀምበት ታስባለች። እሱም እውነቱን ለማወቅ ሲል እሺ ብሎ በሐሳቧ ይስማማል። ያው ስጥ ይሰጣል ነው እንግዲህ ነገሩ። እናም በማግስቱ ትምህርት ቤት ሲመጡ በመኪናው ይዟት መጥቶ ሁሉም ተማሪዎች እያዩ እጅ ለእጅ ተያይዘው በመግባት ከደካማነት ወደ ጠባቂ ያላት ተማሪነት ሲቀይራት ተማሪዎች በሙሉ ነገሩን ማመን ያቀታቸዋል። ሲሆን አይነኪና የዳይሬክተሩ ልጅ ከሆነው ከጁን ጋር መሆኗን አይተው በቅናት ሲቃጠሉ ጁን ለጓደኞቹ ግንኙነታቸውን ከማረጋገጥም በላይ ከዛሬ ጀምሮ ማንም አይኗን ቀና ብሎ እንዳያት ካልሆነ ግን አይናችሁን ማጠፋላችሁ በማለት ቀጭን የሆነ ማስጠንቀቂያ ይሰጣቸዋል። ሲሆንም ወደ ክፍል ስትገባ እስካሁን ሲያዋርዷት የነበሩት ተማሪዎች ባህሪያቸው ባንዴ ተቀይሮ ሁሉም እያለቀለቁ ጓደኛዋ መሆን እንደሚፈልጉ ታያለች። ድሮም ፈሪሶ መጨረሻው ማለቅለቅ ነው። በሉ እንግዲህ ያለቅልቁ። ሲሆንም ለመጀመሪያ ጊዜ እንደ ሰው ክብር አግኝታ ደረቷን ነፍታ ስትሄድ የሀብታም ልጆችም ለሚያዘጋጁት ድግስ ይጋብዟት ጀመር። ግን ለግብዣው የምትለብሰው ልብስ ስለሌላት ተጨንቃ ለዛች ጓደኛዋ ታዋጊያታለች። ልጅቷም ሂጂና ከዛች ከምታስጠኛት ሀብታሟ ልጅ ተዋሺ ብላ ሐሳብ ታቀርብላታለች። ሲሆንም እውነትሽን ነው ለካ እሷ አለች ብላ ኮራ ብላ በመሄድ ትጠይቃታለች። ነገር ግን ልጅቷ በዋዛ እንደማትሰጣትና ለልብሱ ማስያዣ የሚሆን ነገር እንድታመጣ ትጠይቃታለች። በዚህም መሰረት ሲሆን እንደ ማስያዣ አልበላም አልጠጣም ብላ ያጠራቀመቻትን ብር እንደ ዋስትና ብትሰጣትም ሀብታሟ ልጅ ግን በሳቅ ፍርስ ብላ ይህ እኮ ለኔ ለአንድ ቀን ዘና በይበት ተብሎ የሚሰጠኝ ሽርፍራፊ ሳንቲም ነው ትላታለች። ምንድን ነው የምትቀባጥረው? ገንዘብሽ ለምን ሞያ ላይ አይወስድሽም? ልጅቷ እኮ ቀሚስሽን ነው የጠየቀች። ሀብታሟም ማስከትላ ቀሚሱ ዋጋው $10,000 እንደሆነ ያውቂ ትላታለች። በኢትዮጵያ ስንመታው ወደ 160,000 ማለት እኮ ነው። ከዚያም ቀሚሱን እሰጥሻለሁ፣ ነገር ግን አንዲት ጉዳት ካረፈበት ድራሽ አባትሽን ነው ማጠፋው ብላ አስጠንቅቃት ውዱን ቀሚስ ትሰጣትና በመኪናዋም ፓርቲው ድረስ ተሸኛታለች። ግን ሲሆን ፓርቲው በር ላይ እንደደረሰች ሳታስበው ፍርሃት ተሰምቷት ተመልሳ ልትሄድ ስትል ጓደኛዋ አንቺ እኮ ቆንጆ ነሽ ከማንም አታንሽም ብላት በራስ መተማመን ትሰጣታለች። ሲሆንም በዚህ በራስ መተማመን ተሞልታ ልክ እንደ ንግሥት ቀና ብላ ወደ ውስጥ ትዘልቃለች። ከገባችም በኋላ የሀብታሞችን ዓለም አይታ እየተገረመች ስትዝናና በድንገት አንዷ ቱጃር ልጅ ሆን ብላ ገፍትራት ትጥላታለች። ሲሆንም ተደናቅፋ ስትወድቅ የያዘችው መጠጥ ሙሉ በሙሉ እዚያ ውድ በሆነ ልብስ ላይ ተደፍቶ ሙሉ በሙሉ ይበላሻል። ድሮም አደራ የበዛበት ነገር መጨረሻ ይሁን። ሲሆንም በዛ ውድ ልብስ መበላሸት ተደናቅጣ በፍጥነት ልታጸዳደው ስትሞክር ያቺ ትምህርት ቤት የጠመደቻት ጃኒ ሳቅ በሳቅ ሆና ወደዛ ቦታ ትመጣና
እላይዋ ላይ ሌላ መጠጥ እየደፋችባት ቦታሽን ወቂ፣ ከሀብታም ልጅ ጋር ሆንሽ ማለት ከኛ እኩል ጋር ነሽ ማለት አይደለም፣ ቦታሽን ማወቅ ካልቻልሽ ደግሞ እኛ እንደዚህ ያረግን እናሳውቅሻለን በማለት ትሳለቅባታለች። ሲሆንም በንዴት ተቃጥላ ተነስታ ልታንቃት ስትል የጂኒ ቦዲጋርዶች መጥተው ፓርቲው የጂኒ መሆኑን እየነገሯት እንደ ውሻ አንጠልጥለው ያባርሯታል። ነገሩ ሁሉ የጂኒ ሴራና ተንኮል መሆኑን ተረድታም በጸጥታ አንገቷን ደፍታ ወደ ቤቷ ትመለሳለች። አበረውባት ነው እንጂ እጅ የምትሰጥ ልጅ እንኳን አልነበረችም። በዚህ ላይ በጣም ተከፍታ ሳትጨርስ ያቺ ልብሱን ያዋሰቻት ልጅ ጉዳዩን ሰምታ ኖሮ በአንድ ወር ውስጥ የልብሱን ዋጋ $10,000 ካልከፈልሽኝ አሳስርሻለሁ ብላ ማስጠንቀቂያ ትልክላታለች። ምስኪኗ ሲሆንም በጭንቀት ምክንያት ሌሊቱን ሙሉ እንቅልፍ አጥታ ታድራለች። እንዴት ነው ግን ወገን መዋጮ ነገርን ሞክርላት ይሆን? በማግስቱ ጠዋት ቁርስ ላይ ለአባቷ ብር እንደምትፈልግ ስትነግረው አባቷም የዋህና ልጁን ወዳድ ስለሆነ ዋሌቱን አውጥቶ ስንት ልስጥሽ ልጄ፣ ስንት ነው የምትፈልጊው ይላታል። እሷም ቀለል አድርጋ ብዙም አይደለም አባቴ $10,000 ብቻ ነው የምፈልገው ትለዋለች። በዚህ ጊዜ ወንድሟ በድንጋጤና በንዴት ተነስቶ አንቺ ሴት ሆይ አብደሻል፣ ቤታችን ቢሸጥ እንኳን የዚችን ግማሽ እኮ አይሞላም ብሎ ሲያባረራት ወደ ክፍሏ ሮጣ ገብታ በሯን ጠርቅማ ዘግታ በዚያ በተበላሸ ቀሚስ ላይ ተደፍታ ማልቀስ ትጀምራለች። ግን ይህንን ጉዳይ እየሰማው ወዳጇ የዳይሬክተሩ ልጅ ጆን በጣም ተናዶ ጉልበተኛዋ ጆንን ለብቻው ያገኛትና ከልጅነት ጀምረው አብረው ያደጉ ልጆች መሆናቸውን እያስታወሰ ሲሆንን ካሁን በኋላ መፋታት እንዳለባትና ማንገላታቷን እንድታቆም ሲያስጠነቅቃት፣ ጂኒ ግን በንቀት ሳቅ እየሳቀች ስማ እሷ የምትወድ ይመስላል እንዴ? ልክ እንደ እንጀራ እናቴ ስግብግብና ለገንዘብ ብላ የተጠጋች መሆኑን ማወቅ አለብህ፣ ንቃ አንቺ ብሮ ብላ ብትመክረውም ነገር ግን ጆን ምክሯን ከምንም ሳይቆጥረው ባለችበት ጥሏት ይሄዳል። በኋላ ላይ የሲዮን በፓርቲው መዋረድ በቪዲዮ ተቀርቶ በትምህርት ቤቱ ግሩፕ ላይ ሲለቀቅ ያንግ የሚባለው ልጅ አይቶት በጣም ያዝንላትና ሊያጽናናት ፈልጎ ወደ እርሷ ያመራል። ግን ሲደርስ ከአንድ አጠራጣሪ ሰው ጋር ቆማ ያያታል። ከዚያም ያ ሰው ሊተናኩላት ያሰበ መስሎት ዘሎ መሃላቸው በመግባት ሰውየውን በቦክስ ሊነረተው ይሰነዝራል። ሲሆንም በድንጋጤ ጮኻ ምን እያደረክ ነው? ላፕቶፔን እኮ እየሸጥኩለት ነው በማለት ታገላግላቸውና በዚህ ምክንያት ሰውየው ስላሳዘናት $50 ትቀንስለታለች። ያንግም እሷ የተናደደችው በሱ መስሎት ሊያረጋጋት ሲከተላት እሷ ግን በመሬት ዞራ የተናደድኩት እኮ ባንተ ምክንያት $50 ስለከሰርኩ አሁን የታክሲ ብር ለመቆጠብ ስል ይህንን ሁሉ መንገድ በግሪል ፈጨው ስለሆነ ነው ብላ ትጮህበታለች። ያንግ ግን በሰራው ሥራ የጥፋተኝነት ስሜት ተሰምቶት ብር ልስጥሽና ልካስሽ ብሎ ቢጠይቃትም እሷ ግን በኩራት አልቀበልም ትለዋለች። አረሲስ ኩራት ራት አይሆንም፣ ዝም ብለሽ አትቀበይ። ያንግ ግን ቢያንስ በሞተሪ ልሸኝሽ ብሎ በነጻ ሲያደርሳት በደግነቱ ተነክታ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ከልቧ ፈገግ እያለች ታመሰግኗለች። ወደ ቤትም ገብታ ለዛ የተረገመ ቀሚስ መክፈያ የሚሆን ብር ለማግኘት ቤቷ ውስጥ ያሉ ዕቃዎችን ሁሉ በርካሽ እየቸበቸበች ለማሟላት ብትሞክርም የደውን ግማሽ እንኳን መሸፈን ሲያቅታት ተስፋ ትቆርጣለች። በነጋታውም ትምህርት ቤት ውስጥ ስትንቀሳቀስ ተማሪዎች በሙሉ እያዩዋት ሲሳለቁባት ግራ ገብቷት ሳለ ለካ ጀርባዋ ላይ ድሃ ለማኝ ነኝ የሚል ወረቀት ለጥፎባት እንደሆነ ትረዳለች። ተናዳ ስትቀደውም ጂኒ ከፊት ለፊቷ መታ በድል አድራጊነት ስሜት ስታሽሟጥጥባት ሲሆን በንዴት ገንፍላ ለምንድነው ግን የሁሉም የምታደርጊው? አንቺ እንደሆንሽ የዚህ ትምህርት ቤት አለቃ ነሽ፣ ምንድነው የሚጎልብሽ ብላ ትጠይቃታለች። ጂኒም በትዕቢት ስትመለከታት ሲሆን ግን አይናይናን ያየቻት ምን ሆነሽ ነው የምትርበተበችው? ቀናሽብኝ አይደል? እንደ ቀናሽብኝ ደግሞ ሀገር ምድሯ ቆብሻል ትላታለች። ጂኒም በንዴት ቱግ ብላ አንቺ ከዚህ ትምህርት ቤት ስትጠፊ ብቻ ነው ሰላሜን የማገኘው፣ እንደውም የቀሚሱን ብር ሰጥሽና እሱ ላይ ተጨማሪ ገንዘብ ሰጥቼሽ አንቺ ከዚህ ትምህርት ቤት ውልቅ ብለሽ ውጪልኝ፣ ለዚህም እንድታስቢበት 1 ሳምንት ብቻ ሰጥሻለሁ ትላታለች። ከዚያ ቀን ጀምሮ በየቀኑ እየመጣች
የምታስብበት ቀንሽ እየደረሰ ነው እያለች ሁሌ ታጨናንቃት ጀመር። እናም አንድ ቀን ከሰዓት ላይ ሲሆን ወደ ቤት እየሄደች ሳለ የመኪና ድምፅ ከኋላዋ ሲመጣ ጂኒ የመጣች መስሏት በንዴት እየተራገመች ስትዞር ለካ የመጣው የጁን መኪና ነበር። እንዴት ነው ይሰውዬ ፍቅር ቢጤ ያዘው እንዴ ተመላለሰ። ጁንም ወደ መኪናው እንድትገባ ጋብዟት ስለ ቀሚሱ እንደሰማ እየነገራት ሲወቅሳትና እኔም መወዳት ያቺ ምስኪን ልጅ እኮ እንዳንቺ አይደለችም፣ ዳ ብትሆንም ለራሷ ክብር ያላት ሴት ነች፣ አንቺ ግን ክብር የሚባል ነገር አልፈጠረበሽም እያለ ሰደባትና የተስማሙበትን እንድትፈጽምና ወንጀለኛው ማን እንደሆነ እንድትነግሩ ይጠይቃታል። ሲሆንም እውነቱን ስለማታውቅ ተጨንቃ ምን እንደምትል ግራ ገብቷት ወርዳ ልትሄድ ስትል በድንገት ብልጭ ብሎባት ተመልሳ ትመጣና የዛን ዕለት የሴት ጥላይታ እንደነበር ነግራው ገፊዋ ሴት እንደሆነች ወሳኝ ፍንጭ ትሰጠዋለች። አስከትላም አንተ ግን ቃል በገባሁ መሰረት ከጉልበተኞቹ እየጠበቅከኝ አይደለም ብላው ትሄዳለች። በንጋታው ያቺን ሰዓሊ ልጅ አግኝታት ችግሯንና ዕዳ እንዳለባት ስትነግራት ልጅቷም አንድ ለሰው አዛኝ የሆነና ሁሉንም የሚረዳ የሀብታም ልጅ አለ፣ ሂጂና ገንዘብ ጠይቂው ይሰጥሻል ብላ ትመክራታለች። ሲሆንም በየዋህነት አምና ያንን ልጅ ሄዳ ብር ትጠይቋለች። እሱ ግን በፈገግታ ይቀበላትና ነገር ግን የእሱ ሞዴል ሆና የሰጣትን ልብስ እየለበሰች ፎቶ እንድትነሳና እንድታስተዋውቅለት ቅድመ ሁኔታ ይጠይቃታል። እሷም አማራጭ ስላልነበራት ተስማምታ ፎቶውን መነሳት ስትጀምር የልጁ ባህሪ እየተቀያየረ ይመጣና ምን አይነት መጥፎ ዓላማ እንዳለው ማየት ትጀምራለች። ልጁ የፈለገው ሌላ ነገር እንደሆነ ሲገባት ሲሆን ለትንሽ ገንዘብ ብላ ክብሯንና ማንነቷን አሳልፋ ልትሰጥ እንደነበር ይገባትና በራሷ ፍራና ተጸይፋው እያለቀሰች ከዛ ቤት ትወጣለች። በሌላ በኩል ጁን ሆስፒታል ሄዶ ኮማው ውስጥ ያለውን ፍቅረኛውን እያያት የድሮውን ጊዜ በማስታወስ ድሮ ማን ነበር የሚያንገላታሽ ንገሪኝና ሄጄ ልበቀልልሽ ሲላት እሷ ግን እንዳይጎዳባት ብላ ዝም ስትለው እሱም አንቺ ደካማና ፈሪነሽ ብሎ ተጣልቷት እንደነበር ትዝ ይለዋል። አሁን ላይ ግን እሷን ባለመጠበቁ እጅግ ተጸጽቶና ራሱን እየወቀሰ እጇን አጥብቆ በመያዝ ካሁን በኋላ ጠብቅሻለሁ ብሎ ቃል ገብቶላት ወደ ቤት ከመሄዱ በፊት የአባቱን ቢሮ በድብቅ ሰብሮ ይገባና ልጅቷን ከጣሪያ ላይ የገፋት ማን እንደሆነ የሚያሳይ መረጃ ሲበረብር ይቆያል። በዚያኑ ምሽት ሲሆን በህልሟ ያቺ ልጅ ወድቃ ደም በደም ሆና ስታይና እጇ ላይ ደም የነካው የአንገት ሐብል ጨበጣ ስትመለከት በድንጋጤ ከእንቅልፏ ባና ትነሳለች። ያ የአንገት ሐብልም እውነትም እጇ ላይ እንዳለና የዛን ቀን ሳታውቅ አንስተው እንደነበር ታረጋግጣለች። ከዚያም ሐብሉን የዛች የገፋቻት ሴት ንብረት ነው ብላ ስላሰበች ወሳኝ ፍንጭ እንዳገኘች ሰማትና ከዚህ ሰዓት ጀምሮ ያቺን ወንጀለኛ ማጋለጥ እንዳለባት ትወስናለች። በነጋታው ወደ ትምህርት ቤቱ ጉልበተኛ ስንመጣ ደግሞ ጂኒ ከክፉ እንጀራ እናቷ ጋር ተፋጣ እንመለከታታለን። ሴትዮዋ ከአባትሽ እኮ አርግዣለሁ፣ ይህ ልጅ ስወልደው ደግሞ ሙሉ የአባትሽን ንብረት እሱን የሚወርሰው አንቺም ባዶ እጅሽን ነው የምትቀሪው ብላ ስትነግራት ጂኒ በተስፋ መቁረጥ ውስጥ ተወጣ ክው ብላ ትደነግጣለች። በዚህም ሰዓት በድንገት ሲሆን ልክ እንደ አዳኝ መልአክ ከተፍ ብላ ትመጣና ሴትዮዋን አባራላት ለጂኒ ውሃም ማጠጥታት ስታረጋጋት ጂኒ በዚህ ያልተለመደ ደግነቷም ትገረምና አዝነሽልኝ ነው እንዴ ብላ ስትጠይቃት ሲሆን ግን እያሽሟጠጠችባት ሕይወትሽ የቱንም ያህል ከባድ ቢሆን ከኔ አይበልጥም፣ እኔ እኮ እዚህ ትምህርት ቤት ለመቆየት ስል ሁሉንም ነገር መስዋዕት አድርጌያለሁ፣ አሁን ላይ ግን ከዚህ በላይ ማጣው ነገር ምንም ስለሌለ ከመንገድ የዞር ብትይ ነው የሚሻልሽ፣ ካልሆነ ግን ትጎጃለሽ ብላ ማስጠንቀቂያ ያዘለ ምክር መክራት ትሄዳለች። ሴቶች ግን ይገርሙኛል፣ ጸብ ላይ እንደ ድመት ናቸው። ወይ ቶሎ አይጣሉም ወይ ዝም አይሉ፣ የሆነ ሙከራ ስርጭት ነገር ይወዳሉ። ከዚያም ሲሆን ሙሉ ትኩረቷን ትምህርቷንና ደረጃዋን በማስጠበቅ ላይ አድርጋ ወጥራ ታጠናለች። በኋላ ላይ እፎይ ብላ ክፍል ውስጥ እያለች በድንገት ጁን ክፍል ድረስ መጥቶ ላናግርሽ ሲላት እምቢ ብትለውም ሁሉም ተማሪዎች ሳይዋት ግን እጇን ይዞ እንደ ፍቅረኛው ተውኖ ወደ ውጭ ይዟት ይወጣል። በኋላም ወንጀለኛውን ሰው እንዳገኝ እርጅኝ እንጂ ብሎ ሲጠይቃት እሷ ግን ተጨማሪ ችግር ውስጥ መግባት ስላልፈለገች አሻፈረኝ ትለዋለች። እሱም እምቢ ካልሽኝ ሚስጥርሽን በሙሉ ለዳይሬክተሩ አባቴ እነግረዋለሁ ብሎ ሲያስፈራራት አጣብቂኝ ውስጥ ትገባለች። ጁን
የገፊውን ፊት ሳታይ ዋሽታው እንደነገረችው ለአባቱ ማለትም ለዳይሬክተሩ ከተናገረ ከትምህርት ቤት እንደምትባረር ስለገባት በፍርሃት ተውጣ ምን ማድረግ እንዳለባት ግራ ይገባታል። በዚህ ላይ ደግሞ ሌላ ያልጠበቀችው ጉድ ይመጣባታል። ከአንድ ከማይታወቅ ስልክ ሜሴጅ ገብቶላት ስትከፍተው ያንን የሀብታም ልጅ ለማሳመን ስትሽሞነሞነ የሚያሳይ ቪዲዮ ተልኮላት ይህንን ጉድሽን ነው ማጋለጠው የሚል ጽሑፍ ታነባለች። ከዚህ ሁሉ ሰቆቃ ምን ነው ለቀሽላቸው ብትወጪ ወይስ ከሀብታም ጋር መማሪያ ያጸድቃል ያለሻል? ሲሆንም በድንጋጤ ክው ብላ ለካ አንድ ሰው በድብቅ ሲቀርጸኝ ነበር በማለት በጭንቀት ተረብሻ ወደ ክፍሏ ትገባለች። በዚህ ጊዜ ያቺ ሳሊ ልጅ የሲሆንን መረበሽ ተመልክታ ደህና ነሽ ግን የሚል ወረቀት ታቀብላታለች። ይቺ ልጅ ሳትሆን አትቀርም እንደዚህ መሰራት አስመሳይ። ሲሆንም በዚህ ክፉ ትምህርት ቤት ውስጥ እሷ ብቻ ሰው ሆና በመገኘቷ እየተገረመች ታመሰግናታለች። ግን እባብ መሆኗን አላወቀችም ነበር። ማታ ላይም ወደ ቤቷ ገብታ የልጅቷን የእጅ ጽሑፍ በጥልቀት ስትመረምረው ከዚህ በፊት ሞሉ ውስጥ ቦርሷ ላይ ሚስጥርሽን ሁሉ አውቃለሁ ተብሎ ከተጻፈው ማስፈራሪያ ጋር አንድ አይነት የእጅ ጽሑፍ መሆኑን ታረጋግጣለች። ለካ ይህች ሳሊ ልጅ ምስክሩ እኔ መሆኔን አውቃ ለማናዘዝ ፈልጋ ነው የቀረበችኝ ብላ ቪዲዮውን የላከችውም ሆነች የቀረጸችው እሷ መሆኗን እርግጠኛ ስትሆን እያሳየን የዚህ ምርጥ ተከታታይ ድራማ ምዕራፍ 1 በዚህ ይጠናቀቃል። የዩጌኒን ቤተሰቦች የዚህ ምርጥ ድራማ ምዕራፍ 2 ከተለቀቀና እናንተ ደግሞ ይበልጥ ከወደዳችሁት ታሪኩን እንቀጥለዋለን። ቪዲዮውን ከወደዳችሁት ላይክ፣ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ፣ ሁሌም አብረን እንድንሆን ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን። የኢትዮ ፊልምስ ከዩጌ ጋር ነው። እነዚህን የመሳሰሉ ምርጥ ፊልሞችን ወደ እናንተ ለማቅረብ ፊልሙን ከማየት ጀምሮ የትረካ ጽሑፍ ጽፎ ኤዲት አድርጎ ወደ እናንተ ለማድረስ የቀናት ጊዜያትን ይፈጅብናል። እናንተ ግን ላይክ እና ሰብስክራይብ ለማድረግ ሐሳባችሁንም ኮሜንት ላይ ለመጻፍ ሰከንዶች ብቻ ነው የሚፈጅባችሁ። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሁን።